ኦፕሬሽን ራይዚንግ ላይን እንደ አንበሳም ይነሳል፣ ያደነውን እስኪበላ የገደለውንም ደሙን እስኪጠጣ አይተኛም። ኔታንያሁ ለኦፕሬሽናቸው ከመጽሐፍ ቅዱስ የተዋሱት ቃል። Moments ago, Israel launched Operation Rising Lion, a targeted military operation to roll back the Iranian threat to Israel's very survival. ስለ እስራኤልና ኢራን ጦርነት የግሪኩ አባት አቡነ ኔዎፋተስ የተናገሩት አስገራሚ ትንቢት። Αλλά μετά την Περσία, όταν χτυπήσουν το πυρηνικό πρόγραμμα της Περσίας οι Εβραίοι, τόσο η Κίνα όσο και η Ρωσία θα υποχρεωθούν να... የኤርዶጋን ከስልጣን መውረድ ከዚህ ጋር ምን ያገናኘዋል? አባ ፒተር ሂር ምን ይላሉ? The disintegration of Turkey will be the end of Erdogan, according to the prophecies, and the new leadership will be inclined toward the West. ሰላም ጤና ፍቅርና ደስታ ለእርሶ ይሁን ውድ የፈታ ዴሊ ቤተኞች። አርብ ለቅዳሜ አጥቢያ በቴሄራን የደረሰውን የእስራኤል ጥቃት ተከትሎ የዓለም ዓይንና ጆሮ ቴል አቪቭና ቴሄራን ላይ ሆኗል። በዛሬ ልዩ መሰናዷችን ከዓመታት በፊት ስለ መካከለኛው ምስራቅ ጦርነት በአባቶች ለዓለም ሕዝብ የተነገሩ ትንቢቶች ምን ይላሉ ስንል አጣርተን መተናል። ኦፕሬሽን ራይዚንግ ላይን የተባለበትን ምክንያትም ይዘንላችኋል። ለቤት ፈላጊዎች ታላቅ የምስራች። በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍለው የግሉ ያደርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762. Και στο τέλος τον Παγκόσμιο Πόλεμο, όπως ξεκίνησε, όπως είπαμε, από τη Συρία, Ουκρανία, Ισραήλ. ይህ ከዛሬ 20 ዓመታት በፊት የግሪክ ኦርቶዶክስ ቤተክርስቲያን ቄስ በሆኑት አቡነ ኔዎፋተስ የተነገረ ትንቢት ነው። እሳቸው እንደሚሉ ከሆነ እስራኤል በኢራን የኒውክሌር ተቋማት ላይ የምታደርሰው ጥቃት የሶስተኛውና የመጨረሻው ጦርነት መነሻ እንደሆነ ይናገራሉ። ከዚህም በተጨማሪ አውሮፓና የእስያ ድልድይ የሆነችው ተርኪንም ደጋግሞ በትንቢታቸው ያነሳሉ። አንድ ማለዳ ድንገት ቡናህን ፉት እያልክ የቀኑን ጋዜጣ እያነበብክ ወይም ዜና እየሰማህ እስራኤል የኢራንን የኒውክሌር ጣቢያ መታች የሚል ዜና ከሰማህ ይላሉ ትንቢተኛው አባ፣ ጊዜው ሶስተኛው የዓለም ጦርነት የሚጀምርበት ነውና ራስህን አዘጋጅ ይላሉ። የግሪክ ኦርቶዶክስ ቤተክርስቲያን አባት የሆኑት አቡነ ኔዎፋተስ ብዙዎች የሚያውቋቸው በቅርብ ዘመናት የሚገኙ የኦርቶዶክስ ክርስቲያን ቅዱሳንን ትንቢት በመሰነድና ለዓለም በመንገር ነው። እንደ አውሮፓውያኑ አቆጣጠር በ1962 ግሪክ የተወለዱት አቡነ ኔዎፋተስ በትውልድ ስማቸው ኢሚሮስ ማሶራስ ይባላሉ። ከ1998 ጀምሮ በምስራቅ ቆጵሮስ የምትገኘው ሞርፈስ ጳጳስ ናቸው። እኚህ አባት በጸረ ሴማዊነት፣ በኮቪድ-19 እንዲሁም በአዲሱ የዓለም ስርዓት ላይ በሚሰጡት ትምህርቶችም ይታወቃሉ። እኚህ የምስራቅ ኦርቶዶክስ ቤተክርስቲያን የሚባለው የግሪክ ኦርቶዶክስ ቤተክርስቲያን ጳጳስ እንደ አስተምሮታቸው ከሆነ ማንኛውም የእምነቱ ተከታይ ዲጂታል መታወቂያዎችና ሌሎች የዲጂታል መቆጣጠሪያዎችን እንዳይጠቀም ይከለክላሉ። ይህም ማለት አንድ ኦርቶዶክስ በእጅ መዳፍና በአይን ብሌን የሚደረግ አሻራ ይከለክላሉ። በሩሲያና ዩክሬን ጦርነት ወቅትም ጦርነቱ ፍሪሜሶን የሚባሉ ሰይጣን አምላኪዎችን እግዚአብሔር ለማጥፋት ፑቲንን ልኮት የተደረገ እንደሆነ በመናገርም ይታወቃሉ። They will close the straits and not allow the Russian military to pass to go to the Middle East, where a lot of their interests will be at stake. እንደ ትንቢቱ ከሆነ በቅርቡ የረሲብ ጣይብ ኤርዶጋን ስልጣን ያበቃለታል። ቀጣይ የሚመጣው መንግስትም እንደሌላው ጊዜ ገለልተኛ ሆኖ ከማየት ይልቅ ወደ ምዕራቡ ዓለም የሚያደላ ሲሆን ሩሲያንም ከዓለም አቀፍ የባህር እንቅስቃሴ በማገድ እንደሚያጠቃ ይናገራሉ። ውድ የፈታ ዴሊ ቤተሰቦች፣ ተርኪ ግማሽ አካሏ አውሮፓ ግማሽ አካሏ ደግሞ እስያ የሆነች ሀገር ናት። ይህ ስትራቴጂክ አቀማመጧ ደግሞ በዓለም ላይ እጅግ ተጽዕኖ የበዛ እንዲሆን አድርጎታል። ከዚህም ውስጥ ቦስፈረስ የተባለውንና አውሮፓና እስያን የሚያገናኘ የውሃ አካል የምትቆጣጠረው ቱርክ ናት። ጥቁር ባህርንና ማርማር ባህርን ያገናኛል። ይህን የባህር መስመር ለመዝጋት ምክንያት የሚሆነውም በተርኪና በግሪክ መካከል ለአጭር ጊዜ የሚደረገው ጦርነት ይሆናል። ይህ ጦርነት በሁለት የኔቶ አባል በሆኑ ሀገራት የሚደረግ እንደመሆኑ ኔቶ ለማሸማገል በመሃል ይገባል። ይህ ደግሞ የቦስፈረስ መዘጋትና ኔቶ ቦታውን እንዲቆጣጠር ያደርገዋል። በዚህም ሩሲያ በዓለም እጅግ ከፍተኛ ስትራቴጂክ ወደ ሆነው መካከለኛው ምስራቅ እንዳትመጣ ያደርጋታል። ይህ ደግሞ ሩሲያ ወደ ከፍተኛ ጦርነት እንድትገባ ያስገድዳታል።
እንደ ትንቢቱ ከሆነ የታይር ኤርዶጋን ስልጣንና መንበር እድሜው ያለቀ ልጡ የተራሰ ጉድጓዱ የተማሰ እንደሆነ ይናገራሉ። ቀጣዩ የቱርክ ምርጫ የሚደረገው በ2028 ቢሆንም የኤርዶጋን ኤኬፒ ፓርቲ በተደረገው የፓርላማ ምርጫ መሸነፉ መጨረሻው መቃረቡን ያሳያል ይላሉ አባ። በቅርቡ የታሰረው ዝነኛና በህዝብ ተወዳጁ የኢስታንቡሉ ከንቲባ ኤክራም ኢማሞግሉ ደግሞ ያለ ጥርጥር ኤርዶጋንን የሚተካቸው እንደሆነ እየተነገረ ይገኛል። ኤርዶጋን እስልምናን እንደ ፖለቲካ መንገድ ይጠቀሙበታል ብሎ የሚተቸው ይህ የቱርክ ፖለቲከኛ የከማል አታቱርክ አድናቂና ቱርክ በሴኩላር መንግስት መመራት አለባት ብሎ የሚያምን እንደሆነ ይነገርለታል። ታዲያ ይህ ሰው በከንቲባነት የሚያስተዳድራት ኢስታንቡል የቀድሞ ስሟ ኮንስታንቲኖፕል ሲሆን ብዙ የክርስትናው ዓለም ትንቢቶች መፈጸሚያም ተደርጋ ትታያለች። አንዳንድ ሰዎች እንደሚያነሱት ከሆነ የአሁኑ ፕሬዝዳንት ረሲብ ጠይብ ኤርዶጋን ኤኬፒ የሚባለውን ፓርቲ መስርቶ የታላቋ ተርኪ ጠቅላይ ሚኒስትር ከመሆናቸውና ህገ መንግስት አሻሽለው ፕሬዝዳንት ከመሆናቸው በፊት ልክ እንደ ኤክራም ኢማሞግሉ ሁሉ ተወዳጅ የሆኑ የኢስታንቡል ከንቲባ ነበሩ። እናም ኤክራም ኢማሞግሉ በተመሳሳይ ሁኔታ ኤርዶጋንን አሸንፈው ወደ አንካራ ቤተ መንግስት ይገባሉ ተብሎ ይጠበቃል። በሚወስኑት ውሳኔም ዓለም ቀጣዩን የዓለም ጦርነት ታስተናግዳለች ተብሎም ክፉ ትንቢት ተነግሮባቸዋል። የኢራንን ከፍተኛ ወታደራዊና የኒውክሌር ሳይንቲስቶች አድና እየገደለች ያለችው እስራኤል የኢራን አብዮታዊ ዘብ ካልጠፋ እኔን ጨፍኜ ልተኛ አልችልም ስትል፣ ኢራንና ኢራንን የሚመራው ኢራን አብዮታዊ ዘብ ደግሞ እስራኤል ካልጠፋች እንኳን እኛ ቀጠናው እንቅልፍ አይተኛም ይላል። ፍልስጤምና ሊባኖስ ላይ ጥቃት ጅራፏን ያወፈረችው እስራኤል ቴህራንን ጠባቂ እንደሌለው ቅጥር የኢራንን ግዛት ያለ ከልካይ የምትጫወትበት ሆኗል። ዓለም አቀፉ ማህበረሰብ ጉዳዩ በድርድር መፈታት አለበት እያለ ቢሆንም እስራኤል ግን ጥቃቷ በየቀኑ እየጨመረ እጅግ ብዙ ልምድ ያካበቱትን የኢራን ፖለቲከኞች፣ ሳይንቲስቶችና ወታደራዊ ኃላፊዎች እየገደለች ትገኛለች። ይልቁንም በሁለቱም ወገን ከድርድርና ችግሮችን ከመፍታት ይልቅ አዳዲስ የጦርነት አጋር ፍለጋ ከወደ ደቡብ እስያ ህንድና ፓኪስታን ጋር ሲወዳጁ ዓለም ተመልክቷል። ህንድ በእስራኤል ጎራ፣ ፓኪስታን ደግሞ በኢራን መደዳ ተሰልፈው እየሰጡ ያሉት መግለጫና ድጋፍ ምናልባት ባለ ኒውክሌር መሳሪያ ባለቤቶቹ ሀገራት የዓለምን መጥፊያ እንዳያቀርቡት ተሰግቷል። ከመንፈሳዊ ትንቢት ተናጋሪዎች በተጨማሪ ዓለምን እያነጋገረ የሚገኘው ሌላኛው ትንቢት ደግሞ የ38 ዓመቱ ብራዚላዊ ትንቢት ነው። አቶ ሶሎሜ ፈርናንዴዝ ይባላል። በብዙ የዓለም ሚዲያዎች ጭምር አዲሱ ኖስትራዳመስ እየተባለ ይገኛል። ከሁለት ዓመታት በፊት በ2023 እንደተነበየው ከሆነ መካከለኛው ምስራቅ ከ2024 ጀምሮ እጅግ ወደ ተወሳሰበ ግጭት እንደሚገባ ተናግሮ ነበር። እስራኤል ኢራን ላይ አሁን ያደረሰችውን ጥቃት ጨምሮ በማርች 2024 ሶሪያ በሚገኙ የኢራን የጦር ካምፖች ላይ ያደረሰችውን ጥቃትም ቀድሞ ተንብዮ ነበር። እንደ ቶሶሎሜ ፈርናንዴዝ ትንቢት ከሆነ በሁለቱ ሀገራት ግጭት ዓለም ሁለት አዳዲስ ቴክኖሎጂዎችን ለጦርነት ዓላማ ሲውሉ ታያለች ይላል። ይህም በአሁኑ ወቅት የዓለም ገዢ የሳይንስና ቴክኖሎጂ እውቀት የሆኑ አርቲፊሻል ኢንተለጀንስ ሲሆን፣ ሁለተኛው ደግሞ ኤሌክትሮማግኔቲክ ዌፐን የሚባሉትና ኤሌክትሮማግኔታዊ ሞገድን ተጠቅመው ጉዳት የሚያደርሱ ጦር መሳሪያዎች ናቸው። እንግዲህ በዚህ የኢራንና እስራኤል ጦርነት ጥቅም ላይ ይውላል ተብሎ የተተነበየው ይህ መሳሪያ የኢራንን የኒውክሌር ማብላያዎች ያወድማል ተብሎም ተሰግቷል። ሌላውና ከወጣቱ ትንቢቶች መካከል እጅግ እየተጠበቀ ያለውና ብዙዎችም በጉጉት እውነት ሊያዩት የሚጠብቁት ትንቢት ለ3 ቀናት ዓለም ድፍን ጨለማ ትሆናለች ብሎ የተነበየውን ትንቢት ነው። Moments ago, Israel launched Operation Rising Lion, a targeted military operation to roll back the Iranian threat to Israel's very survival. እስራኤል ኦፕሬሽን ራይዚንግ ላይን ብላ በሰየመችው ዘመቻ የኢራንን የኒውክሌር ማብላያዎች፣ የሚሳኤል ፋብሪካዎችና ወታደራዊ መሪዎች እንዲሁም ሳይንቲስቶች ላይ ጥቃት እያደረሰች ትገኛለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋዜጣዊ መግለጫ በሰጡበት ወቅት እንደተናገሩት ሙሉ በሙሉ በኢራን በኩል ያለ ስጋት እስከሚቀረፍ ድረስ ጥቃቱ እንደሚቀጥል ገልጸዋል። እንደ ሮይተርስ የዜና ዘገባ ከሆነ የእስራኤሉ ጠቅላይ ሚኒስትርና ጠቅላይ ጦር አዛዥ ሀገራቸው አርብ ሌሊት ቴህራን ልትደበድብ፣ እነሱ ሐሙስ ዕለት በኢየሩሳሌም ምዕራባዊ ግንብ ታይተው ነበር። ውድ የፈታ ዴሊ ቤተኞች፣ የኢየሩሳሌም ምዕራባዊ ግንብ የሚባለው በአይሁድ እምነት እጅግ የተከበረ የጸሎት ቦታ ሲሆን እዚህ ቦታ ላይ የሚጸልዩ ሰዎች ያሰቡትን ሐሳብ በወረቀት ጽፈው በመሄድ በግንቡ ቀዳዳዎች ውስጥ ያስገባሉ። ይህ ጸሎት የአይሁድ እምነት ተከታይ ባልሆኑ ሰዎችም ሲደረግ ይታያል። እናም ኔታንያሁ ሐሙስ ቀን ያደረጉት ጸሎት ይህንን ጸሎት ነበር። አርብ ቀን ቢሮአቸው ባጋራው ፎቶ ኔታንያሁ ወደ ምዕራባዊ ግንብ ሄደው ያስገቡት ጽሑፍ ዘ ፒፕል ሻል ራይዝ አፕ አዝ ኤ ላየን፣ በአማርኛ ትርጉም ሰዎች እንደ አንበሳ ተነሱ የሚል ነበር። እናም ጸሎታቸው ስለ ኦፕሬሽኑ ነበር ሲሉ መገናኛ ብዙሃኑ ዘግበውታል። ይህ ራይዚንግ ላይን የሚለው ስያሜ ከየት መጣ የሚለው ለብዙዎች መነጋገሪያ ሆኖም ቆይቷል። ይህ ራይዚንግ ላይን የተሰየ ስያሜ የመጣው ከመጽሐፍ ቅዱስ ጥቅስ ሲሆን በብሉይ ኪዳን 4ኛ መጽሐፍ
ኦሪት ዘሁልቅ ምዕራፍ 23 ቁጥር 24 ላይ ይገኛል። ሲነበብም እንዲህ ይላል፣ ሕዝቡም እንደ እንስት አንበሳ ይቆማል፣ እንደ አንበሳም ይነሳል፣ ያደነውን እስኪበላ የገደለውንም ደሙን እስኪጠጣ አይተኛም ይላል። እናም ኔታንያሁ እያሉ ያሉት የያዝነውን ደሙን እስክንጠጣ ድረስ አንለቀውም ነው። ይህንንም በፍልስጤም ንጹሐን ላይ ለርኅራኄ ያሳዩት ኔታንያሁ ድርጊታቸው ምን ሊሆን እንደሚችል ሳይታለም የተፈታ ነው። ሰሞኑን እስራኤል የኢራን ኒውክሌር ጣቢያ ላይ ጥቃት መሰንዘሯን ተከትሎ ስለተነገሩ ትንቢቶችና ስለ ዘመቻው ስያሜ ያዘጋጀነው ዝግጅት በዚሁ ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። በኢራንና እስራኤል ጉዳይ ተጨማሪ ፈጣን ዜናዎችና ልዩ መረጃዎችን ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ሰላም በምድራችን ላይ ይስፈን።